ገዳዮች ምን በቀለው ስቅ ስቅ ብሎ ነው ያለቀሰው። ስቅ ስቅ የስመኘው ገዳይ በአባይ ምርቃት ገን ታወቀ። ዶክተር አብይ አህመድ አለቀሰ። ይህንን ሳታዩ እንዳታሳልፉት። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ የምቻለው እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሲያን ባለማተቦች እንደዚሁም ለኢትዮጵያ እንድርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ስለ ሀገራችን ስለ ኢትዮጵያ እንደዚሁም ስለ ኦርቶዶክስ ሃይማኖታችን ዛሬም ይዘንላችሁ መተናል ማለት ነው። ሰብስክራይብ ያደረጋችሁ የደወል ምልክቱን የጫናችሁ እስከ መጨረሻው ድረስ እንድትከታተሉን በሉል እግዚአብሔር ስም ጠይቀን ዛሬ እንግዲህ ታላቁ ግድብ አባይ ግድብ የሚመረቅበት ቀን ነው ማለት ነው። እነ ዶክተር አብይ ሲያለቅሱ ታውቋል። እንደዚሁም ደግሞ የስመኘው ገዳይ መታወቁን እንግዲህ የተገለጸ በሰዓት ይገኛል። ብዙ መረጃዎች እየወጡ ይገኛሉ። ቪዲዮዎች አሉ። እስቲ በርከት ያሉ እነሱን ቪዲዮዎች ተመልክተን እንመለስ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሔራዊ መዝሙር በጉባ በህዳሴው ግድብ ጋር በሚዘመርበት ወቅት እንደምትመለከቱትም ቆመው ሲያነቡ ታይተዋል። ይህም ታዲያ በበርካቶች ዘንድ እየተጋራ የሚገኝ ሲሆን ዛሬ ዋዜማው ላይ እንገኛለን። ታላቁ የኢትዮጵያ የህዳሴ ግድባችን ሊመረቅ አንድ ቀን ቀርቶታል። ዋዜማውን ታዲያ እዛው ሆነው እያከበሩ የሚገኙት ጠቅላይ ሚኒስትሩ እንባቸው ሲፈስ ብሔራዊ መዝሙርም ሲዘመር በቪዲዮ ተመልክተናል። ከዚሁ ጋር አያይዞ ብሔራዊ ቴሌቪዥን ጣቢያም ታዲያ የእሳቸውን ምስል ግድቡን ከዚህ ባለ አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ብሎ እንደዚህ የሚነበበውን አብረው በገጻቸው ላይ አጋርተዋል። ሰበር 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 ከጉባ ሰማይ ስር ሰበር መረጃ ተሰምቷል። ሪቫኑ በይፋ ተቆርጧል። ታላቁ ህዳሴያችንም በይፋ ተመርቋል። የኢትዮጵያውያን የጽናታችን የላባችን የደማችን የጥረታችን ውጤት የዘመናት ቁጭታችን መደምደማ የአይበገሬነታችን ምልክት የሆነው ህዳሴ ግድባችን ሪቫኑ በይፋ ተቆርጧል። የ14 ዓመት የልፋት የመስዋዕትነትና የጽናት ምልክት የማሰብ የመጀመርና የመጨረስ የተሰናሰለ የጋራ የድል ውጤት ወድቆ መነሳት፣ ጨክኖ መስራት፣ ሞቶ ማስቀጠል፣ ሳይታክቱ መሟገት ያመነጨው ኃይል የእያንዳንዱ ዜጋ የልብ ትርታ፣ ቁጭት፣ እንባና ጸሎት ያልተለየው የኢትዮጵያ የጋራ ስኬት የሆነው ታላቁ ህዳሴ ግድባችን እነሆ በይፋ ሪቫኑ ተቆርጧል። እንኳን ለዚህ ቀን አደረሳችሁ አደረሰ። የስመኘውን ገዳዮች ምን በቀለው ነገ ጳጉሜ 4 ነው። ለኛ ለኢትዮጵያውያን ሲል በአደባባይ የተገደለውን ስመኘው በቀለን ነገ ጳጉሜ 4 ደግሞ በአደባባይ እሱን የሚያስታውስ ነገር ካላደረግን ወርቅ ላበደረ ጠጠር የሚለው ተረት እኛ ላይ ነው የሚሰራው። እኛ ላይ የስመኘው በቀለ ለኢትዮጵያ ሀገራችን ውለታ መዋል የጀመረው በአባይ ግድብ አይደል። ምናልባት ይህንን ብዙዎቻችሁ አታውቁ ይሆናል። ከዚህ ቀደም የግቤ 2 የኃይል ማመንጫ ግድብን በዋና ስራ አስኪያጅነት መርቶ ለፍጻሜ አድርሶ ሀገራችን እንድትጠቀም ያደረገው ነፍስን ይማርና ይሄ የምትመለከቱት ጀግናው ኢንጂነር ስመኘው በቀለ ነው። ይሄ የሀገር ባለውለታ ነፍሱን ያጣው ለቤተሰቡ ሲሮጥ አይደለም ወይ ለራሱ ሲሮጥ አይደለም። የኔና የናንተ የሱም ሀገር ለሆነችው ለጋራ ሀገራችን ለሆነችው ለኢትዮጵያ ሲደክምና ሲለፋላት በገዳዮችና በነፍስ በላዎች ነፍሱን የተነጠቀው። ነፍሱን ባጣለት የህዳሴው ግድብ ምረቃ ላይ እሱን ለታሪክ የሚያስታውስና የሚዘክር ቋሚ የሆነ ነገር መደረግ አለበት። እስከ መች ነው ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እያልን እንደዚህ አይነት ተረት እየተረትን ጀግኖችን እያስገደልን ገዳዮችን እያበላን ምንቀጥለው? እስከ መች ነው ቆይ በዚህ ተረት ለሀገር ውለታ የዋሉ እየዋሉ ያሉ ጀግኖችን ባለውለታዎችን እምናጠው? የሆነ ቦታ ላይ ይቁም ካላልን ሲቀጥል ነገ በሚካሄደው የህዳሴው ግድብ ምረቃ ላይ ይህንን ጀግና ለታሪክ የሚዘክር ነገር ማድረግ ለቤተሰቡ ከኛ ከኢትዮጵያውያን ትልቅ ካሳ ነው ብዬ አስባለሁ። ይሄ የምትመለከቱት ቤተሰብ የቤታቸውን ምሰሶ ያጡት በእኛ በኢትዮጵያውያን ምክንያት ነው። እነዚህ የምትመለከቷቸው ልጆች አባታቸውን የሰዉት ለኛ ለኢትዮጵያውያን ሲሉ ነው። ስለዚህ ለቤተሰቡም ካሳ ነው፣ ለገዳዮቹም ደግሞ ነገ የውርደት ቀን መሆን አለበት። ያም የሆነው እሱን ለታሪክ የሚዘክር ነገር ነገ በምረቃው ላይ ማድረግ ሲቻል፣ አለበለዚያ ልክ እንደተረቱ ወርቅ ላበደረ ጠጠር ነው የሚሆነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እዚህ ጋር ጥቂት ጉዳዮችን ልብ እንበል። የመስቀል አደባባይ የደህንነት ካሜራዎች ገና በዋዜማው ሐምሌ 18 እንዲነሱ ተደርጓል። አቶ ካሳሁን ጎፌ እነ ሚልኬሳን ጠርተው የስመኘውን መሞት የነገሯቸው ገና ጠዋት 1 ሰዓት ሳይሞላ ነበር። የወቅቱ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ግን ስመኘው ሞተው የተገኙት ከጠዋቱ 2 ሰዓት ከ20 አካባቢ እንደሆነ እንዲህ ተናግረዋል። ዛሬ 2 ሰዓት ከ20
አካባቢ መስቀል አደባባይ ከዋናው መንገድ ገባ ብሎ የሚገኘው ቦታ ላይ በወቅቱ ይዘውት በነበረው V8 መኪና ውስጥ በመሪ መቀመጫ በኩል ህይወታቸው አልፎ ተገኝተዋል። አሁን ካሳሁን ጎፌ ስመኘው በዘረፈው ነገር ተጸጽቶ ራሱን ገድሏል ብለው ለነ ሚልኬሳ የገለጹበትንና ዘይኑ ሞተው ተገኙ ያሉበትን ሰዓት እንመልከተው። ከፌዴራል ፖሊስ በፊት የኢንጂነር ስመኘውን ግድያ ካሳሁን ጎፌ ያውቀዋል። ምን ማድረግ እንዳለባቸውም አሜሪካ ከሚገኙት አለቆቻቸው ታዘው የፕሮፓጋንዳ ሰራተኞቻቸውን ጠርተዋል። ዘይኑ ደግሞ ስመኘው ሞተው የተገኙት 2 ሰዓት ከ20 አካባቢ ነው ብለዋል። እዚህ ጋር ፈልቅቀን የምናወጣቸው ጥርጣሬዎች አሉ። ምናልባት ስመኘው እንዲገደሉ ተወስኖ ግን ገና ሳይገደሉ እንደተገደሉ ተደርጎ ለካሳሁን ተነግሯቸዋል። አሊያም ካሳሁን ከፌዴራል ፖሊስም በፊት ገና በሌሊቱ ስመኘው እንደሚገደሉ አውቀው የፕሮፓጋንዳ ዝግጅት እያደረጉ ነበር። ስመኘው የተገደሉት ካሳሁን ጎፌ የፕሮፓጋንዳ ሰዎችን ከመጥራታቸው አስቀድሞ ባለው ጊዜ ነው ከተባለ የፌዴራል ፖሊስ እስከ 2 ሰዓት ድረስ ለምን አስከሬናቸውን ሳያገኙ ቀረ የሚል ጥያቄ ይነሳል። ብዙ ተሽከርካሪዎችና ሰዎች በሚተላለፉበት ቦታ በርካታ ያሉ የትራፊክ ፖሊሶችን በሚገኙበት መስቀል አደባባይ ላይ ከንጋቱ 12 ሰዓት እስከ ጠዋቱ 2 ሰዓት ድረስ አንድ V8 መኪና ቆሞ ሊያረፍ የሚችልበት እድል የለውም። እናም ገና የስመኘው መሞት ለህዝብ ሳይነገር አስከሬኑም መስቀል አደባባይ መሆኑ ሳይታወቅ ፌዴራል ፖሊስም ሳይደርስበት ካሳሁን ጎፌ ግን ወደ አሜሪካ ከተጓዙ አለቆቻቸው ተነግሯቸዋል። ጠቅላይ ሚኒስትር አብይም የልባቸው እንደደረሰና እንደተደሰቱ ሁሉ አንድ ስመኘው የሚባል ሰው ሞተ ብለው አቀለሉት። ኢንጂነር ስመኘው የሚባል ሰው ምንነቱ ለጊዜው ባልታወቀ ሁኔታ ህይወቱ አልፏል። ጠቅላይ ሚኒስትሩ እንዲህ ሲሉ ያቃለሉትን የኢንጂነር ስመኘውን ሞት የግብጽ መገናኛ ብዙሃን ግን ህዳሴ ግድብ ሞቶ ተገኘ ሲሉ ነበር የዘገቡት። ከካይሮ መሐላ ወዲህ ድፍት ያሉት ኢንጂነር ስመኘውን ለሞት ያደረጋቸውን አምጣ የተባለው መንግስት ሞታቸውን አቃሎ ገዳያቸውን ለራሳቸው ሸለመ። የቆመ ያለ ይታዘበኛል ሳይባልም ስመኘውን አግኝቼው አላውቅም ተብሎ ተነገረ። ቢያንስ ሐምሌ 2010 የመጀመሪያ ሳምንታት ከኢንጂነሩ ጋር ሆነው በስብሰባ ላይ የተሳተፉት ሁሉም ሰዎች አልተገደሉም። በዚያ ስብሰባ ላይ ከነበሩት ውስጥ አምባሳደር ስዩምና ኢንጂነር ስመኘው በህይወት ባይኖሩም ሌሎቹ ግን ዛሬ ጡረተኛና አምባሳደር ሆነው በህይወት አሉ። ጠቅላይ ሚኒስትሩ ስመኘውን አግኝቼው አላውቅም ብለው ሲናገሩ ግን የንግግራቸውን ሐሰተኛነት ለማጋለጥ የደፈረ የለም። የዚያ የሐምሌ 19 ረፋድ ጉድ ግን በዚህ አያበቃም። ኮድ 3 ኢቲኤ 29722 የሆነው የስመኘው በቀለ V8 መኪና ቀንና ሌሊት ጥበቃና ሰው በማይለየው መስቀል አደባባይ አስከሬን ይዞ ተገኘ መባሉ ሳይበቃ መኪናው ለምርመራ ወደ ጸጥታ ተቋማት እንዲሄድ አልተደረገም። በቀጥታ ወደ ቤተ መንግስት እንዲወሰድ ተደርጓል። በዕለቱ ዘይኑ ጀማል ስመኘው ራሳቸውን እንዲያጠፉ ምክንያት የሆነው የግድቡ ግንባታ መጓተት እንደሆነም ጠቁመው ነበር። የ40 ኪሎ ሜትር መንገድ ግንባታ ለዓመታት በሚጓተትባት ኢትዮጵያ ውስጥ ህዳሴ ግድብን የሚያህል ፕሮጀክት በ7 ዓመታት ውስጥ 65% አብይ አህመድ አለቀሰ። ስቅ ብሎ ነው ያለቀሰው። ስቅ ብሎ እኔ አይደለም ያልኩት። ዛሬ ከመሸ የህዳሴው ግድብ ምርቃት ዋዜማ ላይ አብይ አህመድ ጉባ ላይ ሆኖ ግድቡን ሲያየው እንባው ፈሰሰ የሚል ካድሬን የገጠመ አብይ አህመድ ዛሬ ጉባ ላይ ተገኝቶ የጉባ ሙቀት ከጉንጩ ላብ ሲያፈስ ከአይኑ እንባ ወረደ የሚል ካድሬን የገጠመን። የአብይ አህመድ ካድሬዎች ደግሞ ሸሆና ድፍን ናቸው። እንደበግ ምናቸውም አይለይም። ባትና ላታቸው እጅግ የሚገርሙ ናቸው። አብይ አህመድ ሊያለቅስ አይችልም። ኢን ሚሊየንስ ኢትዮጵያውያኖችን እንባ ያፈሰሰ ሰው በጥቂት ነገርማ እንባው ሊፈስ አይችልም። የአብይ አህመድን እንባ ሳይ የበዓሉ ግርማ ኦሮማይ ትዝ አለኝ። አንድ ነገር ላስታውሳችሁ። እምባ ይለኛል እምባ የታባቱ ደርቋል ከረጢቱ ሳቅ ይለኛል ስቆ ላይ ስቅ ጥርሴ ስቃይ ያሰቃያት መከረኛ ነፍሴ ዋ ታዘብኩሽ ነፍሴ ዋ ታዘብኩሽ ጥርሴ ይላል በዓሉ ግርማ። የቀጣፊ ሰው ምላስ የቀጣፊ ሰው እምባ መንታ ነው እንጂ አንድ አይደለም። አብይ አህመድ ቢያለቅስ እንኳን ኢን ሚሊየንስ ያስለቀሰበት እንባ መንታ ነው እንጂ ነጠላ ሊሆን አይችልም። ስለዚህ አጉል የካድሬነት ሽሆና ድፍንነታችሁን አታስመስክሩ። አብይ አህመድ ሊያለቅስ አይችልም። አብይ ቢያለቅስ እንኳን ኢንጂነር ስመኘው ላይ የፈጸመው ግፍ ትዝ ብሎት ካልሆነ በቀር አያለቅስ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃችሁ ለማለት እወዳለሁ። የተከበራችሁ ኢትዮጵያውያን፣ ታሪክ ሰምተናል።
ታሪክ አይተናል፣ ታሪክ ተምረናል። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ነገር ግን ባለፉት በርካታ ዓመታት አባይ እግር እንጂ አፍ ስላልነበረው ኢትዮጵያውያን በልዩ ልዩ መንገድ ለአባይ አፍ ሆነው ሲናገሩለት ኖረዋል። ዛሬ አባይ በጉብኝት ጊዜ እንዳያችሁት አፍ አውጥቶ አማርኛ ለሚችሉ ደግሞም ለማይችሉ በየቋንቋቸው ራሱ ማውራት ስለሚችል ስለ አባይ፣ ስለ ህዳሴ፣ ስለ ንጋት ዛሬ ብዙ አናወራም። ነገር ግን መላ ኢትዮጵያውያን በየትኛውም አመለካከት ውስጥ ብንኖር የኔ ምኞትና ጸሎት ኢትዮጵያዊ ይህንን ገድል፣ ይህንን ታሪክ፣ ይህንን ስራ ሳያይ እንዳያልፍ ብቻ ነው ምኞቴ። ምክንያቱም ህዳሴን በፍጹም በፎቶ፣ በቪዲዮ፣ በንግግር መግለጥ አይቻልም። መጥቶ ያየ ሰው ብቻ ነው ልኩን መገንዘብ የሚችለውና ኢትዮጵያውያን ይህ ትውልድ የሰራውን ገድል እየመጣ እንዲመለከት ምኞቴ ጸሎቴ ሲሆን ለተቆረው የጥቁር ህዝብ በሙሉ ደግሞ ግብዣዬ ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ሥራ ህዳሴ ነው። እንችላለን፣ እንቀጥላለን ማለት ትችሉ ዘንድ መጥታችሁ ይህንን ገድል እንድትጎበኙ ግብዣዬ ይድረሳችሁ። ህዳሴ ይኸው መንገዱ ተሰራ። ዛሬ ታላቁ ህዳሴ ግድብ የሚመረቅበት ዕለት ነውና በዚህ ግድብ ዕለት ደግሞ ኢንጂነር ልጆቹን ቤተሰቡን ጥሎ የአባይ ህዳሴ ግድብ ከግብ ለማድረስ ደፋ ቀና ሲል የነበረው ቤተሰቡን ጥሎ በረሃ ለበረሃ ሲንከላተት የነበረው ነገር ግን ባልታሰበች ድንገት ዕለት ህይወቱን ያጣው ኢንጂነር ስመኘውን በቀለ በህዳሴው ግድብ መመረቅ ዕለት ደግሞ እሱን እናስበው በማለት ያረፈበት ቦታ ተገኝቻለሁ ማለት ነው። ይሄንንም አበባ ለዚህ በጎ ዓላማና ለዚህ ተግባር ብላ ነፂ ዲኮር ሰጠኛለች ማለት ነው። አመስግኑልኝ። አመሰግናለሁ። ይኸው መንገዱ ተሰራ ሐዘን ደስታውን ሊያጋራ ይኸው በራፉ ወለላለ ጎረቤቶቼን እያለ ዛሬ መካከላችን የማይገኙትን ኢንጂነር ስመኘው በቀለን በልፈታቸው፣ ጅማሯቸው፣ ጥረታቸው፣ ልፋታቸው መና ሳይቀር በወንድማቸው ኢንጂነር ክፍሌ ሆሮ ህልማቸውና ሐሳቦቻቸው በላቀና በተሻለ መንገድ እንዲፈጸም ስለሆነ ኢንጂነር ስመኘው በቀለንና ኢንጂነር ክፍሌ ሆሮን ከፍ ያለ ምስጋና እንዳቀርብ ይፈቀደልኝ። የኢትዮጵያውያን ኩራት የሆነ አባይም ሊመረቅልን ነው። እስቲ ደስ ይበላችሁ። እስቲ መቼም በአባይ እንኳን እንደራደርም ኢትዮጵያ አመስግኑ እንጂ በደንብ አድርጋችሁ። እንዴ ደማችን እኮ ነው። አመስግኑ እግዚአብሔርን በደንብ አድርጋችሁ። አዎ ደስታ ነው፣ ከፊት ያለው ደስታ ነው። የጥላቸው ዓመት ያልፋል፣ የተጣሉ ይታረቃሉ፣ የተለያዩ አንድ ይሆናሉ። ኢትዮጵያችን በከፍታ ትቀጥላለች፣ አንድ እንሆናለን። ማን አንድ ያርገን። አረፍ አታሸንፈኝም ብዬ ነበር አይደለም? እኛን አትችሉንም እኮ እኛ ምን ይቻላል፣ ማረፋችሁን ዘግተህ ተቀመጡ ለማለት ነው። ቪዲዮቹ እንደተመለከታችሁን ኦርቶዶክሲያን ባለማተቦች ዛሬ እንግዲህ ያለሁት ስቱዲዮ ውስጥ አለም ከስቱዲዮ ውጪ የማይመሽ ቦታ ነኝ። ይህ መረጃ ግን ለእናንተ ላደርስ ወደድኩኝ፣ የተዋህዶ ልጆች ማለት ነው። መረጃዎቹን ቪዲዮቹ እንደተመለከታችኋቸው ነው። ዛሬ ለኦርቶዶክሲያን ለኢትዮጵያን የድል ቀን የደስታ ቀን ነው ማለት ነው። እንግዲህ አባይ ግድብ መመረቁን በኢሳት እየተመለከትን እንገኛለን። እንግዲህ አጥንታቸውን ደማቸውን የገበሩ ከ20 ሺህ በላይ እንግዲህ ሰራተኞች በዚህ ግድብ ላይ እንዳሉ ይታወቃል። በቅድሚያ የሚቀርሙ እንግዲህ ስመኘው በቀለ እንደሆነ ይታወቃል። መስቀል አደባባይ ላይ አገዳደሉን አሟሟቱን እንግዲህ በሰዓት እየተገለጠ ይገኛል። ራሱ እንዳላጠፋና በሰው እጅ እንደሞተ ብዙ መረጃዎች እየወጡ ይገኛሉ። በሰዓት በጣም ያሳዝናል።
እንግዲህ የወንድማችንን ነፍስ ይማርልን ለማለት ፈልጋለሁ። ለዚህ ለኢትዮጵያ ለሀገራችን አጥንታቸውን የከሰከሱ ደማቸውን የገበሩ እንግዲህ ብዙዎች እንዳሉ እየተመለከትን እንገኛለን። እግዚአብሔር አምላክ ነፍሳቸውን ከደጋጎቹ ከይስሐቅ ከያዕቆብ ጋር ያስቀምጥልን ለማለት ፈልጋለሁ። የደስታ የድል ቀን ነው። እንኳን ደስ ያላችሁ ሁላችሁም ለማለት ፈልጋለሁ። እንኳን ደስ ያለን እያላችሁ ኮመንቱን በሙሉ አጥለቅልቁት። ሰብስክራይብ ያደረጋችሁ የደወል ምልክቱን የጫናችሁ አበረታቱን። እስከዛው ግን ሰላም ቆዩ።